እኔ በዛሬው ቪዲዮ ላይ አንድ የተረዳውን ነገር ማለት ነው ቤተሰቦች የዳኒ ጸባይ መለዋወጥ ነው። እንዴ ዳኒ በዚህ ልክ ጸባዩ አብርሃም ላይ ስንት ነገር ሲያደርግበት የነበረ ሰውዬ ዛሬ ንስሐ ገብቶ ዛሬ ወደ ህይወቱ ተመልሶ አብርሃም ወንድሜ ብሎ ማገዙ ነው በጣም የገረመኝ ከሁሉም ማለት ነው። እና ደግሞ ኤፍሬም ለራሱ ጤነኛ አይደለም። ኤፍሬም በሽተኛ ነው፣ የወንድም ምቀኛ። እንዴ እኔ እኮ አንዳንዴ ዳኒ እየመሰለኝ እኮ ነው ወንድሙ። እንዴ ኤፍሬም ማለት ነው ከሩታ ጋር ያለው ነገር አብርሃም ላይ የሚያሴሩበት ሴራ ግልጽ ሊሆንልኝ አልቻለም። እና በስተመጨረሻም እንግዲህ ሩታ ቤተሰቦች ፈቅዳላችኋለች ቡዜ እህቱ ጋር እንዲቀመጥና በሽተኛነቱን ማለት በሽተኛ አይደለም እያለች እየተከራከረች ነው። ግን በቃ ጤናው እንዲመለስ ለቡዜ 1 ቀን ወይ 5 ቀን ይሁን ፈቅዳላታለች። እና ቡዜ እንግዲህ እንደ እህትነት እየተንከባከበች ልታቆየው ደስ ብሏታል። ግን የሩታ መከራከር ነው እኔ ያልገባኝ። እዚህ ጋር ሄርሜላን እዚህ ጋር አንዴ እርሷት። ለምን መሰላችሁ? ሄርሜላን ከጨዋታ ውጪ ለማድረግ ነው እየፈለጉ ያሉት። ሩታ ምንድነው ያለችው? ጤነኛ የሚሆነው እኔ ጋር ሲሆን ነው እንጂ አንቺ ጋር ሲሆን አይደለም እያለች ነው። እንዴት ታላቅ እህቱ አይደለች እንዲያሳደገችው? ሩታ እኮ ግርም የሚል አነጋገር ነው እየነገረቻትና እኔ በዚህ ልክ ለምን እንደሆነ እንደጨከኑበት አላውቅም። አብርሃም ሚስቱ ከሆነች በቃ እንዴት ልበላችሁ እንደ እንትን አይደለም እየተንከባከበችው ያለው እንደ ሚስት ሳይሆን እንደ ጠላት ነው በቃ እያየችው ያሉት። አብርሃም በዚህ ልክ እኔ ቤተሰቦች ምን እንደምላችሁላ በቃ አላውቅም። አብርሃም እንደዚህ መታመሙ ግልጽ የሆነላቸው አይመስለኝም። የአብርሃም ስቃይ እዚህ ጋር አይደለም እያስቀደሙ ያሉት የራሳቸውን ጭቅጭቅ ብቻ፣ ሁሌ የራሳቸውን ጭቅጭቅ። እንዴ ከእህቱ ጋር 1 ቀን ካላደረ ከእህቱ ጋር 1 ቀን ካልተንከባከበችው እንዴት ነው ህይወቱ የሚመለሰው? እነሱ የሚታያቸው የራሳቸው ሽርሽር ምናምን ነው። እንዴ ሩታ ምን ነካሽ? እንደዚህ አይነት ነገር ማድረግሽ ለአብርሃም ጤንነት እንኳን ሊጎዳው ሊሞቱላ ይችላል፣ አይታወቅም። አብርሃም ሊገሉት ነው ያሰቡት። በቃ በዚህ ልክ አብርሃም ላይ መጨከን እንደዚህ ከደነዘዙ በቃ እንደዚህ መደንዘዙን እያዩ ለምን እንደሆነ አላውቅም። እንዴ አብርሃም ጤነኛ ነው እያለች ነው እየተከራከረች ያለው። አብርሃም እንደዚህ ድንዝዝ ብሎ ራሳቸው ሁላ ደንዝዘዋል። እውነቴን ነው የምላችሁ። እና አብርሃም እንደዚህ መደንዘዙን እያዩ ጤነኛ ነው ብለው ይከራከራሉና ሁልጊዜ እንደሚሉንና እንደሚነግሩን አይደለም። በቃ አብርሃምን እያየነው ነው እንደታመመ እያወቅን ዝም ብለን አብርሃም ጤነኛ ነው ካልን እኛ ነን በሽተኛዎቹ። ሄርሜላ የሆነ የምታውቀው ነገር ቢኖራን ነው ደግሞ የዛ ሰዓት ምን እያለች እየተከራከረች ነው። ሩታ እንደዚህ የፈራሹ ለምንድነው ቡዜ ጋር ማያርደው? የሆነ የደበቀችው ነገር አለ ብላ ነው እያሰበች ያለው። ሩታ የሆነ ነገር ብትደብቀን ነው ከኛ እንጂ አብርሃም ቡዜ ጋር እንዳያድር የማፈቅድለት። በዚህ ያህል መከራከር እንዴ! ስንት 24 ደቂቃ ሙሉ 1 ሰዓት በሉት ሲከራከሩ የቆዩት። ራሷን መጠየቅ አለባት። በቃ ሩታ እኔ ሚስቱ ነኝ ካለች ከሚስት የሚገባውን ነገር ማስቀደም አለባት እንጂ ዝም ብላ መጨቃጨቅ የለባትም። ሩታ ብታስብ ኖሮ ለልጇና ለህይወቷ ለባሏ ብታስብ ኖሮ እንደዚህ አታረግም ነበርና ሩታ በጣም እኔ ራሷን ጠብቅ አላለችም። ደግሞ እኔ ሳቂን እኮ ነው የሚያመጣው። ራስህን ጠብቅ ምናምን ቡዜ ጋር ጥላቸው ስትሄድ ራስህን ጠብቅ። እንዴ እነ ቡዜ ምን ያደርጉታል? ኤፍሬም ተውት። ኤፍሬም ብዙ ነገር ሊያደርገው ይችላል የወንድም ምቀኛ ስለሆነ። ግን ዴቭ ምን ያደርገዋል? ምንም አያደርገውም እኮ በቃ ልጁን ሊገሉት ነው እኔ ያሰቡት። ለምን እንደሆነ አላውቅም። ሩታ እረፍት እየሰጠችው አይደለም። በቃ እረፍት ሰው ማለት እየተጨናነቀ ጭንቀት እንኳን አሁን ሆስፒታል የተባለው ጭንቀት አለበት ምናምን አይደለ? ጭንቀት ያለበት ሰው እኮ እረፍት ነው የሚሰጠው። እዚህ ጋር ድጋሚ ከሄርሜላ ጋር ንትርክ። ሩታ በሄርሜላ መቅናት፣ ሄርሜላ በሩታ መቅናት ትላንትና ያየ ነው እንዴ። እኔ እኮ የዳኒ ጸባይ ሁላ እዚህ ጋር ገርሞኛል እያልኳችሁ እያወራ እዚህ ጋር የነሱ መጨቃጨቅ ነው። እኔ ለዳኒ እንግዲህ እንትኑ ከሆነ ማለት በጎ አስቦለት ምናምን ከሆነ በጣም ደስ ይለናል ማለት ነው። ገብቷችኋል አይደል? በቃ ዳኒ በዚህ ልክ ልቡ ንጹህ ሆኖ ከሆነ እሺ። ግን የዳኒም ጸባይ መቀየር በጣም ነው የሚገርመኝና አንዳንዴ ለአብርሃም ወጥመድ እያዘጋጁለት ምናምን ይመስለኛል። እና አብርሃም ሁላ የዛኔ ስንት ነገር አድርጎት በቃ ዳኒ በጣም አብዝቶታል። ለምን እንደሆነ አላውቅም። ያወጣው ከቤት ደግሞ ለምንድን ነው ለክስ ነው መጨረሻ ላይ አይታችሁታል። ብቻ ግን ዳኒ እኔ የዳኒ ጸባይ መቀየር ገርሞኛል። ትላንትና ቪዲዮን ካያችሁ ደግሞ ትላንትና ቪዲዮ አይታችሁታል ብዬ ነው የማስበውና ትላንትና ቪዲዮ ላይ ምን እንደተባለ ሚስጥሩ ልንገራችሁ። አሁን የመጨረሻው ሰዓት ነው ማለት አሁን ምን ነግራችሁ ለምን እንደሆነ
ሆስፒታል ገባ ምናምን የተባለው ጉዳይ ላይ ሆስፒታል ገብቶ አይታችሁታል አይደል? የዳኒ መደበቅ ነው። ለምን ያስፈልጋል እንዴ? አንድ ሰው የታመመበት ሁኔታ ካልተነገረ ለዶክተር እንዴት ነው መድኃኒቱ የሚገኝለት ወይም ከዛ በሽታ የሚፈወሰው? ለምንድን ነው አብርሃምን ሆስፒታል ብቻ የወሰዱት? ለምን እንትና ሐኪም ቤት ምናምን ሳይሆን ቤተ ክርስቲያን ምናምን እምነቱ ላይ እንዲጠነክር ማያረጉት ለምንድን ነው? ይህ ነገር ግልጽ አድርገው ቢነግሩንላ ባይ ነኝ። እና ሄርሜላ እዚህ ጋር ደግሞ በቃ አንድ በጣም ግልጽ የሆነ በቃ ግልጽ ሆኖ እየታየኝ ያለ ነገር ሄርሜላ እንደማትፈለግ እዚህ ጋር እየነገረዋት ነው። ሄርሜላ አንፈልግሽም ብለው እየነገረዋት ነው። ቡዜም እኮ ዳኒም ሆነ አሁን ዳኒ ተውት እኔ ወንድም ነኝ ብሎ እየተከራከረ ነው። የዛኔ የራቁት ቪዲዮ ሊያወጣበት ያለ ሰውዬ የዛኔ አብርሃም ሲጠላ የነበረ ሰውዬ እንደዚህ በዚህ ጊዜ ጸባዩ መቀየር እሺ። ግን ሄርሜላን አሁን እዚህ ጋር ቁርጧን እየነገሯት ነው። አብርሃም አይፈልግሽም እንዴ? እኔ እኮ ዴቭም ሆነ ቡዜ እንዴት እንደሆነ እየቆጠሩት እንዳለ ታውቃላችሁ? አንዳንዴ ጤነኛ መስሏቸው እንደ ጤነኛ ሰው ይሰድቡታል፣ ይቆጡታል፣ ያዋሩታል። አንዳንዴ ደግሞ አብርሃም ታሟል ብለው ያዝኑለታልና እነሱ ሁላ ግራ የተጋቡ ነው የሚመስለኝ። እንግዲህ ሄርሜላ በጣም ትልቅ ቀውስ ውስጥ ነው የገባችው። እርጉዝ ናት ምናምን የሚባለው ነገር ሁላ አብርሃም እዚህ ጋር ታሞ እንግዲህ እንዴት ነው ያስታውሰሽ? እንኳን እርጉዝ ነኝ ብትዩ እኔ ማን ነኝ? እኔ ማለት ሄርሜላ የምትባል ሴት ሁላ የሚያውቀው ሁላ አይመስለኝም። የዛኔ ሁላ አይታችኋል ምን እንደተፈጠረ ቤተሰቦች። ሄርሜላ እህቴ ነሽ ምናምን ያላት ምንም ከሷ ጋር ያደረገውን ነገር ሁላ ምናምን ረስቶታልና አብርሃም በዚህ ልክ መታመሙ በጣም ለኛ ሁላ በጣም የሚያሳዝንን አብርሃም ላይ እየተጫወቱበት መሆኑ ነው። ምንም እነሱ የራሳቸው ጭቅጭቅ ነው። አብርሃምን አሻንጉሊት ነው ያደረጉት በዚህ መሃል ላይ እንዴ። አብርሃም ጤናውን ካልመለሳችሁለት ማለት አብርሃም እህትና ወንድሙ ጤናውን ካልመለሱለት ወይም ደግሞ ወደ ፈጣሪ ተጠግቶ ጤናውን ካልጸለዩለት ወይ ጤናውን ካልተመለሰ አሁን ላይ እንዴት ነው በጭቅጭቅ ጤናው የሚመለሰው? ይባስ ብሎ ጭንቀት እየፈጠሩበት ልጁ እኔ አያሳዝናችሁም? በመሀል የተፈጠረው ልጅ ሩታ እንደዚህም እንደዛም ብላ በመተትም ሆነ በምንም አብርሃምን እንግዲህ አግኝተዋለች። እና አብርሃም የሚመልሰው መልስ ሁሌ ጤነኛ ነኝ ነው። ይሄ የመውደቅ ሁላ በሽታ ነው እንጂ ጤነኝነት አይደለም። አንድ ሰው ጤነኛ ከሆነ እንዴት ነው የሚወድቀው? እስቲ አስረዱኝ። እኔ አንድ ሰው ሲወድቅ እንዴት ነው ጤነኛ ነኝ ብሎ የሚወድቀው? እና እንግዲህ ዶክተሯም የነገረችው 5 ቀን እረፍ ተከታተል ምናምን ብለዋለች። እስቲ የ5 ቀን ክትትሉን አንድ ላይ የምንመለከት ይሆናል። በዚህ ልክ ግን አብርሃም መታመሙን አብርሃም እንደዚህ መሆኑ በጣም ለህይወቱ በጣም የሚያሳዝን ሰው ነው ማለት እውነቴን ነው። እና አብርሃም ወደ 500 ሺህ እየተጠጋ ነው። እኔንም ወደ 2000 አስጠጉኝና ብቻ እስከዚህ እየተከታተላችሁኝ ከሆነ ከልብ አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። ቻው